ይህ አስገራሚ እውነታ ነው። በዓለማችን ላይ የገንዘብ ነፃነትና የህሊና እረፍት ያላቸው ሰዎች ብዙ ገንዘብ የሚያገኙት ሳይሆን ያገኙትን ጥቂት ገንዘብ በበረከት የሚያስተዳድሩት ናቸው። ብዙዎች ደሞዛቸው ይጨምራል፣ ገቢያቸው ያድጋል፣ ነገር ግን ኪሳቸው ሁልጊዜም ባዶ ነው። የሚተረፋቸውም ዕዳና ጭንቀት ብቻ ነው። ነገር ግን ይህ ለምን ሆነ ብለው የሚጠየቁት ጥቂቶች ናቸው። ገንዘብ ማግኘት አንድ ነገር ሆኖ ሳለ ያገኙት ገንዘብ መበረከቱና ለቁም ነገር መዋሉ ግን ሌላ ትልቅ ምስጢር ነው። ዛሬ የምነግራችሁ እነዚህ ጥልቅ የፋይናንስና መንፈሳዊ የገንዘብ ነገሮች የብዙ ሰዎችን ሕይወት የቀየሩና እናንተም ጋር ትልቅ ለውጥ የሚያመጡ ናቸው። ውድ የተዋህዶ ቤተሰብ፣ ይህንን ቪዲዮ እስከ መጨረሻው ስትከታተሉ የገንዘብን መንፈሳዊ የበረከት ምስጢር ከዘመናዊ የፋይናንስ ጥበብ ጋር አዋህደን ከዕዳና ከጭንቀት ወጥታችሁ እንዴት በሰላምና በበረከት መኖር እንደምትችሉ ጥልቅ ግንዛቤን ታገኛላችሁ። ገንዘብና በረከት የተለያዩ ነገሮች ናቸው። ዘመናዊው ዓለም ስኬትን በባንክ አካውንታችን ውስጥ ባለው የገንዘብ መጠን ሲለካው፣ መንፈሳዊው ዓለም ግን ስኬትን የሚለካው በገንዘቡ ውስጥ ያለው በረከትና በህሊና ሰላም ነው። ቅዱስ ዮሐንስ አፈወርቅ ሀብታም ማለት ብዙ ገንዘብ ያለው ሳይሆን ጥቂት ኖሮት የሚያመሰግንና ሌላ ተጨማሪ ነገር የማይመኝ ነው ይለናል። የፋይናንስ ባለሙያዎች ደግሞ ይህንን የፋይናንስ እርካታ ፋይናንሻል ኮንቴንትመንት ብለው ይጠሩታል። ገንዘብ አልበረከት ሲል እንደ ቀዳዳ ከረጢት ይሆናል። የቱንም ያህል ብናስገባበት ከታች በኩል ሾልኮ ይወጣል። ታዲያ ይህ ቀዳዳ ምንድን ነው? ይህንን ቀዳዳ በመንፈሳዊው መነጽር ስናየው ቀዳዳው ምስጋና ብስነት፣ አስራት በኩራትን አለማውጣት እና ያለ አግባብ የሚደረግ ብክነት ነው። በፋይናንስ ባለሙያዎች እይታ ደግሞ ቀዳዳው በጀት አለመኖር፣ ስሜታዊ ግብይት ኢሞሽናል ስፔንዲንግ እና ከገበያችን በላይ ለመኖር መሞከር ላይፍስታይል ኢንፍሌሽን ነው። አንድ ሰው እንዲሁ ነበር። በታዋቂ ድርጅት ውስጥ በትልቅ ኃላፊነት ላይ የሚሰራና በወር እጅግ ከፍተኛ ደሞዝ የሚያገኝ ወጣት ነበር። ነገር ግን ወሩ በገባ በ20ኛው ቀን ኪሱ ባዶ ይሆናል። ከጓደኞቹ ብድር መጠየቅ ይጀምራል። ይህ ሰው ገቢው ትንሽ ሆኖ አይደለም። ችግሩ የነበረው ያገኘውን ገንዘብ በበረከት መንገድ አያስተዳድረውም ነበር። ማታ ማታ ታዋቂ ሆቴሎች በመዝናናት አዳዲስ ስልኮችና ልብሶችን ዘውትር በመቀየር ገንዘቡን ይበትነዋል። አስራት አውጥቶ አያከም። ለነዳይና ለተቸገረ ሰው የሚሰጥበት አቅም የለውም። ሕይወቱ በጭንቀት የተሞላ ነበር። ገንዘብ መጠኑ ቢጨመርም በረከት ስለሌለው ሕይወቱ ባዶ ሆነ። ይህ የብዙዎቻችን ታሪክ ሊሆን ይችላል። ታዲያ የገንዘብ በረከትን እንዴት እናምጣ? መንፈሳዊ አባቶችና የፋይናንስ ጥበቦች የሚሰማሙባቸውን ወሳኝ ነጥቦች እንመልከት። አንደኛውና ዋናው ምስጋናና አስራት ነው። መንፈሳዊ አባቶቻችን ለፈጣሪህ ጌታ ከሰጠህን ላይ ክፈለው ብለው ያስተምሩናል። አስራት ማውጣት ለእግዚአብሔር ውለታ መዋል ሳይሆን ራሳችንን ከስግብግብነት ነፃ የምናደርግበትና ለቀሪው 90% ገቢያችን የጥበቃ ማህተም የምናደርግበት መንፈሳዊ ጥበብ ነው። የፋይናንስ ባለሙያዎች ቢሆኑ ከምታገኘው ገቢ ላይ መጀመሪያ ለራስህ ወይም ለወደፊት ሕይወትህ ክፈል ይላሉ። ይህ መርህ በመንፈሳዊው ዓለም አስራትን በማውጣት ይጀምርና ከዚያም በማካፈል ወይም በምጽዋት ይቀጥላል። እግዚአብሔር የሰጠንን ጸጋ ስናካፍል እርሱ ደግሞ የበረከት መስኮቱን ይከፍትልናል። ሁለተኛው ምስጢር በጀት ማውጣትና ራስን መግዛት ነው። ያለ ዕቅድ የሚኖር ሰው ለመውደቅ ዕቅድ አውጥቷል ይባላል። እግዚአብሔር አምላክ ይህንን ዓለም ሲፈጥር በሥርዓትና በሕግ ነው። እኛም የተሰጠንን ገንዘብ በሥርዓት ማስተዳደር አለብን። በጀት ማለት ገንዘብህ የት እንደሄደ መገረም ይልቅ የት መሄድ እንዳለበት አስቀድሞ ማዘዝ ማለት ነው። ይህ የፋይናንስ ባለሙያዎች ትልቅ ምክር ነው። በመንፈሳዊው ዓለምም ራስን መግዛት ከዋና ዋና የመንፈስ ቅዱስ ፍሬዎች አንዱ ነው። ከምንፈልገው ዋንትስ ይልቅ ከሚያስፈልገን ኒድስ ቅድሚያ ስንመትር ብክነት ይቆማል፣ በረከት ይጀምራል። ሦስተኛው ምስጢር ከዕዳ ባርነት ነፃ መውጣት ነው። መጽሐፍ ቅዱስ ተበዳሪ የአበዳሪ ባሪያ ነው ይለናል። ዘመናዊ የፋይናንስ ሥርዓት በክሬዲት ካርድ፣ በአጭር ጊዜ ብድሮች እና በተለያዩ ማባበሌዎች ሰዎችን በዕዳ አዙሪት ውስጥ ይከታል። መንፈሳዊ በረከት እንዲኖረን ከምንችለው አቅም በላይ ተበድረን ለታይታ መኖር መቆጠብ አለብን። የፋይናንስ ባለሙያዎች መጥፎ ዕዳ ባድ ዴት የሚሉትን ማለትም ዋጋቸው በሂደት ለሚቀንስ ዕቃዎች ለምሳሌ ለኪነቶት መኪና፣ ለወድ ስልክ ብድር መውሰድ የገንዘባችን በረከትን ያጠፋል። ያለን አብቃቅተን መኖር የነፃነት መጀመሪያ ነው።
አንዲት አነስተኛ ገቢ ያላት እና በአነስተኛ ንግድ የምትተዳደር እናት ነበረች። የምታገኘው ገቢ ከዕለት ጉርስ እምብዛም አያልፍም። ነገር ግን ይህች እናት ከምታገኘው ጥቂት ገቢ ላይ አስራቷን ሳታወጣ አትበላም። እቤቷ የገባውን እህል በጸሎት ባርካ ነው የምትጠቀመው። ወጪዋን በምግባር ታውቃለች። ከሚያስፈልጋት ውጪ ለታይታ ብላ አታወጣም። በሚገርም ሁኔታ በዚያች አነስተኛ ገቢ ልጆቿን አስተምራ ለትልቅ ማዕረግ አበቃች። ትንሽ ቤትም ሰርታ በሰላም ትኖራለች። ይቺ እናት የፋይናንስ ዲግሪ አልነበራትም፣ ነገር ግን የመንፈሳዊ በረከትን ምስጢር በተግባር ኖረችው። አምላክ ጥቂቱን አበዛላት። ታዲያ ገንዘባችን እንዲበረከትልን ምን እናድርግ? በሕይወታችን ላይ ተጨባጭ ለውጦችን የሚያመጡ እርምጃዎችን መውሰድ አለብን። የመጀመሪያው ጸሎትና ምስጋና። ገንዘብ ሲገባላችሁም ሆነ ወጪ ስታደርጉ እግዚአብሔርን አመስግኑ። ገንዘቡን ለበጎ ነገር እንድታወጡት ጥበብን እንዲሰጣችሁ ጠይቁ። ሁለተኛው መመዝገብና ማቀድ ነው። ወጪያችሁን በሙሉ ጻፉ። የፋይናንስ ባለሙያዎች እንደሚሉት የትናንሽ ወጪዎች ድምር ትልቅ ቀዳዳ ይፈጥራል። ቡና ቤት፣ ሬስቶራንት ወይም ለማያስፈልግ ትራንስፖርት የሚወጣው ሳንቲም ተደምሮ ትልቅ ገንዘብ ነው። እነዚህ ወጪዎች አንዳንዴ የተሰለብን እስኪመስለን ድረስ ብዙ ሆነው እናገኛቸዋለን። ታዲያ የበረከት ምስጢር ያለው በገንዘቡ ብዛት ላይ ሳይሆን በልባችን ዝግጁትና በእጃችን ሥርዓት ላይ ነው። ገንዘብ ጌጥ ሲሆን ጨካኝ አሳዳሪ ነው። አገልጋይ ሲሆን ግን ድንቅ መሳሪያ ነው። መንፈሳዊ አባቶቻችን በጸሎትና በምስጋና፣ የፋይናንስ ጥበቦች ደግሞ በእቅድና በሥርዓት እንድንመራው ይነግሩናል። ሁለቱን ስናዋህድ የእውነተኛውን የሕይወት ሰላምና በረከት እናገኛለን። ይህንን መንፈሳዊና ተግባራዊ ጥበብ በሕይወታችሁ ላይ መተግበር ዛሬውኑ ጀምሩ። በረከት ከእግዚአብሔር ዘንድ የሚሰጥ ጸጋ ቢሆንም ጸጋውን ተቀብሎ በሥርዓት ማስተዳደር ደግሞ የኛ ድርሻ ነው። ልዑል እግዚአብሔር አምላካችን ሆይ ከሰጠህን ጥቂት ነገር ላይ በረከትህን አሳድርልን። ዓይናችን የሌላውን ከማየት ልባችንም ከስግብግብነት ተጠብቆ ባለን አመስግነን በሰላም እንድንኖር የጥበብ መንፈስህን አድለን። ከዕዳ ባርነትና ከጭንቀት አውጥተን ለራሳችን ተርፈን ለችግረኛ የምንዘረጋበትን አቅም ስጠን። ምስጋና ይሁን አንድ አምላክ የሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም ለዘላለሙም አሜን።